ጤና ይስጥልኝ። ይህ የእግር ኳስ ሜዳ የ2025 ኢዮብ ፋውንዴሽን ፋሚሊ ዴይ የሚከበርበት ስቴዲየም ነው። ስቴዲየሙ የሚገኘው ሎስ አንጀለስ ሲቲ ኮሌጅ አትሌቲክስ ፊልድ ላይ ሲሆን ይህ ስቴዲየምም ከመኪና ማቆሚያው ጣራ ላይ የተሰራ የእግር ኳስ ሜዳ ነው። የእግር ኳስ ሜዳው በዙሪያው ራኒንግ ትራክስ የሩጫ ሌኖች ያሉት ሲሆን በመጨረሻው በደቡብ በኩል በሜዳው በደቡብ በኩል የቤዝቦል መጫወቻ አለው። ነገር ግን የእግር ኳስ መጫወቻው ይሄ የቤዝቦሉ መጫወቻ ከሚያልቅበት ጀምሮ እስከ ላይ ድረስ የዛ ትራኩን እስከምታዩበት ድረስ ያለ ነው። ይሄ ሜዳ በአርቲፊሻል ተርፍ የተሰራ ሲሆን የመጀመሪያዎቹን 2 ጨዋታዎች ለማከናወን የሚያስችሉ 4 ጎሎች ስላሉ ሜዳዎቹ ተከፍለው የመጀመሪያውና 2ቱ አንድ ላይ የሚደረጉት ድሮች የሚደረጉበት ቦታ ይሆናል። እኔ ያለሁበት ቦታ አሁን የተመልካቾች መቀመጫ ሲሆን የሜዳውንና የጎሎቹን እንዲሁም ሌሎቹን ነገር ለማየት አሁን ወደ ታች ወርዳለሁ። ሜዳው እንደምታዩት በጣም በስነ ስርዓት የተሰራና የተስተካከለ ሜዳ ነው። ከዚህ እንደምታዩት በዛ መጨረሻ ላይ የሚታየው የሸክላ ቢልዲንግ ኤሌቬተሩ ያለበት ነው። በጎኑ ደረጃው አለ። በደረጃውና በኤሌቬተሩ ነው ተመልካችና ተጫዋቾች ወደዚህ የሚገቡት። የኢዮብ ፋውንዴሽንም ሌሎች አክቲቪቲዎች እዚህ ነጩ ቢልዲንግ አካባቢ ድንኳኖች ተተክለው የሚከናወኑ ይሆናሉ። የሜዳውን ሁኔታ ለማሳየት ያህል ሜዳው እንደምታዩት ነው። ጎሎቹ የምታያቸው እነዛ 3 ጥንድ ጎሎች አሉ። አንዱ ትልቁ ለሙሉ ሜዳ መጫወቻ፣ እነዛ 2ቱ ደግሞ ሁለት ጥንድ ናቸው። እነሱም ሜዳዎቹን ግማሽ ላይ ከፍሎ መጫወት ካስፈለገ ነው። እንግዲህ የቴክኒካል ኮሚቴው በወሰነው መሰረት እንዴትና የት እንደሚደረግ እንስማማለን፣ እንነጋገራለን። ነገር ግን በዚህ ዓመት ቡድኖች ጎል ማምጣትም ሆነ መረብ ማምጣት አይጠበቅባቸውም። እዚሁ ያለውን ለማስፈቀድ እንሞክራለን። ይህንን ይመስላል እንግዲህ። እግዚአብሔር ይስጥልኝ። አመሰግናለሁ።